3.5 ፋሲስት ኢጣሊያን አግሬሽን ኤንድ ዘ ፓትሪዮቲክ ሬዚስታንስ ጣሊያን ኢትዮጵያን ዳግም ለመውረር ያደረገችው ሙከራና የኢትዮጵያ አርበኞች ያንን ሙከራዋን ለመቀልበስ ያደረጉትን ሂደት በዚህ ለሰን የምንመለከት ይሆናል። ይህንኛው ፖርሽን ሰፋ ስለሚል ለሁለት ከፍለን ነው የምንመለከተው። አንዳንድ ልጆች በኮሜንትም ቪዲዮ እየሰፋ ስለሆነ የሚል ኮሜንት ስለደረሰኝ ለሁለት ከፍለን እናየዋለን። So let's go deeper. Despite their defeat at Adwa in 1896, the Italians had never given up their desire to colonize Ethiopia and were waiting for an opportune time to revenge on their defeat. ስለ አድዋ ጦርነት በተመለከትነው ሁኔታ ላይ በ1896 ላይ ጣሊያኖች በኢትዮጵያኖች ከፍተኛ ሽንፈት ቢገጥማቸውም ነገር ግን ተስፋ አልቆረጡም ነበር። ኢትዮጵያን ለመውረር ያላቸውን ፍላጎት አልተውትም ነበረ። ያንንም ለማድረግ ደግሞ ጥሩ አጋጣሚ እየፈለጉ ነበረ ማለት ነው። ሪቬንጅ ለማድረግ ወይንም ደግሞ በቀላቸውን ለማድረግ ማለት ነው። When Benito Mussolini, the leader of the fascist party, came to power in 1922, he was determined to restore an ancient Roman power and glory. ቤኒቶ ሙሶሊኒ እንግዲህ የፋሲስት ፓርቲን በመመስረት በ1922 ላይ ጣሊያን ላይ ነገሰ ማለት ነው። ወይንም የጣሊያን አስተዳዳሪ ሆኖ ተሾመ። እሱ ደግሞ ምን አይነት ፍላጎት ነበረው? የጥንቷን ታላቋን ሮም የእሷን ግሎሪዋን ወይንም የበላይነቷን መመለስ ይፈልግ ነበረ ማለት ነው ሙሶሊኒ። To divert attention away from problem he encountered in Europe, he planned a larger military operation in Africa. አቴንሽኑን ምዕራባውያኖች እሱ የነበረውን አግሬሲቭነት እንዳያስቆሙት ስለፈለገ የምዕራቡን ዓለም አቴንሽን በመተው ወይንም እዛ ላይ አቴንሽናቸውን ዳይቨርት ለማድረግ ምንድን ነበር ፕላን ያደረገው? ወደ አፍሪካ ነበረ ወታደራዊ ኦፕሬሽኑን የጀመረው ማለት ነው። የጣሊያኑ ቤኒቶ ሙሶሊኒ እና የጀርመኑ ሂትለር እንግዲህ በዩሮፕ ከፍተኛ የሆነ ፕሮብለም አምጥተው ነበረ በሰዓቱ። ሃርድ የሆነ ናሽናሊዝም የሌሎች ሀገራቶች ከኛ ሀገር ያነሱ ናቸው፣ ህዝቦቹም የበታች ናቸው ብሎ የማሰብ ሁኔታ ስለነበረ ያንን አቴንሽን ዳይቨርት ለማድረግ ነው እንግዲህ ሙሶሊኒ ወደ አፍሪካ ፊቱን ያዞረው። ሙሶሊኒ just needed a pretext to invade Ethiopia after a long period of planning. ሙሶሊኒ ይጠብቅ የነበረው ጥቂት የሆነች ቅድመ ሁኔታ ነበር። ኢትዮጵያን ለመውረር ትንሽ ምክንያት ነበር ይፈልግ የነበረው። Ethiopian and Italian forces clashed at Walwal in Ogaden on December 5, 1934 over an ill-defined border between Ethiopia and Italo-Somaliland. በ1934 እንግዲህ ኢትዮጵያውያኖችና ጣሊያኖች ጥቂት የሆነ ግጭት ፈጠሩ ማለት ነው። በወታደርም የታገዘ ቢሆን የተወሰኑ ክላሾች ወይንም ደግሞ ውጊያዎችን አደረጉ ማለት ነው። ያንን ውጊያ የሚያደርጉት ወልወል ላይ ነበረ። ወልወል ደግሞ ኦጋዴን ውስጥ ነበረ የሚገኝ የነበረው። ጦርነቱ የተከፈተበት ምክንያት ያልተወሰነ ቦርደር ወይንም ወሰን ነበረ በኢትዮጵያና በሶማሊላንድ በሰዓቱ የጣሊያን ቅኝ ግዛት የነበረችው ሶማሊላንድ እና በኢትዮጵያ መካከል ያልተወሰነ ቦርደር ነበረ። ይገባኛል፣ ያ ቦታ የኔ ነው፣ ይሄ ቦታ የኔ ነው በሚል ጣሊያኖች እና ኢትዮጵያኖች ጥቂት የሆነ ክላሽ ፈጠሩ። ይሄ ደግሞ ለሙሶሊኒ አሪፍ እድል ፈጠረለት ማለት ነው ኢትዮጵያን ለመውረር። The Italian soldier crossed the Merab River on October 3, 1935 and by November 8 they had taken control of መቀሌ ማለት ነው። ይችን አጋጣሚ ባገኙበት ጊዜ ይሄ ዘወልወል ኢንሲደንት የምንለውን የወልወሉ ሁኔታ የምንለው ጦርነት ከተፈጠረ በኋላ ከአንድ አመት በኋላ 1935 እንግዲህ ኖቬምበር ላይ በሰሜኑ በኩል መቀሌን ወረሩ ማለት ነው። ኦልሬዲ መረብ ሪቨር የምንለውን በዛሬዋ ኤርትራና ኢትዮጵያ መካከል ያለው ወንዝ ነው መረብ። እሱን ተሻግረው መቀሌን ተቆጣጠሩ ማለት ነው። አሚሎ ዲቦኖ who was subsequently succeeded by Pietro Badoglio headed the Italian troops in this direction. በዚህ ዳይሬክሽን እንግዲህ ኤሚሎ ዲቦኖ ነበረ ጦርነቱን ሲመራ የነበረው። እሱም ደግሞ ፔትሮ ባዶጎሊዮ የምንለውን ግለሰብ ተክቶ የመጣ ነበረ ማለት ነው። ይህ የጦር ጀነራል። on the northern front ባዶጎሊዮ headed the war most brutal phase. ባዶጎሊዮ እንግዲህ ከፍተኛ የሆነ ብሩታል የሆነ መጥፎ የሆነ ጦርነት ነበር የከፈተባቸው በኢትዮጵያውያኖች ላይ ማለት ነው። with air attacks his men advanced quickly into Tigray
እንግዲህ በአየር ላይ ጥቃት ወደ ትግራይ ሙሉ በሙሉ መግባት ጀመሩ ማለት ነው። በፍጥነት ቁጥጥራቸውን እያስፋፉ መጡ። 300 planes were dispatched to drop internationally banned poison gas on Ethiopians። እንግዲህ በሰዓቱ በዓለም አቀፍ ደረጃ ተወግዞ የነበረን ፖይዝን ወይንም መርዝ በኢትዮጵያውያኖች ላይ በአየር ኃይሎች አማካኝነት መወርወር ጀመሩ ማለት ነው። ያንን መርዝ መርጨት ጀመሩ ሰማይ ላይ ሆኖ። ሶ በጣም ብዙ ኢትዮጵያውያኖች በዚህ መርዝ አማካኝነት ወይም በዚህ ፖይዝን አማካኝነት ሞተዋሉ። ጀነራል ሩዶልፍ ግራዚያኒ ወዝ ቻርጅ ኦፍ ዘ ኢጣሊያን አርሚ ኢን ዘ ሳውዝ። ጀነራል ሩዶልፍ ግራዚያኒ ደግሞ በስተደቡብ በኩል የጣሊያንን ወታደር ሲመራ የነበረው ግለሰብ ነው ማለት ነው። ዘ ኢትዮጵያን ገቨርንመንት ሞቢላይዜሽን ኦርደር ወዝ ሜት ዊዝ ሂውጅ ሪስፖንስ። የኢትዮጵያ ገቨርንመንት ወይም የኢትዮጵያ መንግስት እንግዲህ ምላሽ ለማድረግ ከፍተኛ የሆነ እንቅስቃሴ ወታደራዊ እንቅስቃሴ ለማድረግ ሞክሮ ነበረ። ሶ ኢትዮጵያንስ ካውንተር ኦፌንሲቭ ኦን ዘ አዘር ሃንድ አራይቭድ ሞር ላተር ዛን ኤክስፔክትድ። ነገር ግን ሞቢላይዜሽኑ ወይንም እንቅስቃሴ ያደረገ ቢሆንም ግን አርፍዶ ነበር የኢትዮጵያ መንግስት ካውንተር ኦፌንሲቭ ይህንን ጥቃቱን ለመከላከል ያደረገውን ሂደት ዘግይቶ ነበር የጀመረው። የኢትዮጵያ መንግስት በሰዓቱ ኢትዮጵያን ያስተዳድራት የነበረው እንግዲህ ንጉሠ ነገሥት ኃይለ ሥላሴ ነበረ። ዘ ዲላይ ወዝ ካዝድ ባይ ቱ ፋክተርስ። የኢትዮጵያ መንግስት የዘገየበት ምክንያት ደግሞ ይህንን ወረራውን ለመከላከል የዘገየበት ምክንያቶች ሁለት ናቸው። የመጀመሪያው ምክንያት ፈርስት ኤንድ ፎርሞስት ኢትዮጵያ ፕሌስድ ኢትስ ፌዝ ኢን ዘ ሊግ ኦፍ ኔሽን ኤንድ ኢንተርናሽናል ወርልድ ሆፒንግ ፎር ፌር ጀስቲስ። ኢትዮጵያ ምን ጠብቃ ነበረ? ከሊግ ኦፍ ኔሽን ወይንም በሰዓቱ የዓለም መንግስታት ማለት ነው። በሱ ላይ ተስፋ ነበረው ኃይለ ሥላሴ። ሲቀጥልም ደግሞ ኢንተርናሽናል ወርልድ ዓለም አቀፉ ማህበረሰብ እንግዲህ ለኢትዮጵያ ፍትህን ያሰፍናል ብሎ ጠብቀው ስለነበረ ነበር ማለት ነው መንግስቱ ኃይለ ሥላሴ። ነገር ግን ምንም አይነት ምላሽ አልተሰጣቸውም። ሰከንድ ኢትዮጵያንስ ኢንቴንድድ ቱ ኤክስቴንድ ኢታሊ ሰፕላይ ላይን ባይ ኢኔብሊንግ ኢት ቱ ሙቭ ዲፐር ኢንቱ ዘ ካንትሪ። ሁለተኛው ደግሞ የዘገዩበት ምክንያት እንደ አድዋው ጦርነት ሁሉ ጣሊያኖች ወደ ኢትዮጵያ ከገቡ በኋላ ወይንም ደግሞ ይሄንን ቁጥጥራቸውን ኢትዮጵያን የመቆጣጠር ሂደታቸውን ካሰፉ በኋላ እንከባቸዋለን የሚል ዓላማ ስለነበራቸው ነበረ ማለት ነው። ነገር ግን ይሄንኛው በሰዓቱ የተደከመ ወታደራዊ ስልት ነበር፣ አልተሳካላቸውም ነበር ማለት ነው። ኢትዮጵያን ሶልጀርስ ኤቬንቹዋሊ ዌንት አውት ቱ ፋይት ዘ ኢጣሊያን ኦን ቱ ፍሮንትስ ዘ ኖርዘርን ኤንድ ሳውዘርን ፍሮንት። በስተመጨረሻም እንግዲህ ቢያረፍዱም የኢትዮጵያ ወታደሮች በሁለት ግንባር ጦርነቱን ለመከላከል ወይንም ወረራውን ለመከላከል ወሰኑ፣ በስተ ሰሜን እና በስተ ደቡብ ማለት ነው። ራስ ካሳ ኃይሉ ሃድ ኦቨር ኦል ኮማንድ ኦፍ ዘ ኖርዘርን ፍሮንት። ራስ ካሳ ኃይሉ የሰሜኑን ግንባር ሙሉ በሙሉ የተቆጣጠሩት ነበሩ ማለት ነው። አንደር ሂም ዌር ራስ ሙሉ ጌታ ይገዙ ሚኒስተር ኦፍ ዋር። በሱ ስር እንግዲህ ሙሉ ጌታ ይገዙ ነበረ የጦር ሚኒስተር የነበረው። ራስ ስዩም መንገሻ የትግራይ አስተዳዳሪ የነበረው። ኤንድ ራስ እምሩ ኃይለ ሥላሴ ገቨርነር ኦፍ ጎጃም የጎጃሙ አስተዳዳሪ የነበረው በሰዓቱ ራስ እምሩ ኃይለ ሥላሴ። እነዚህ በራስ ካሳ ኃይሉ አማካኝነት ይመሩ ነበረ ማለት ነው። ኢትዮጵያንስ ፎት ዘ ኢጣሊያን ኢን ስሪ ዳይሬክሽን። ኢትዮጵያኖች በሶስት ዳይሬክሽን ነበረ የተዋጉት። የሰሜኑን ግንባር በሶስት ከፋፍለው ነበረ የተዋጉት ማለት ነው። አዘ ባትል ኦፍ አምባራዶም ዘ ፎርስ ኦፍ ሚኒስተር ኦፍ ዋር ራስ ሙሉጌታ ይገዙ ፎት ኦን ዘ ኢስተርን ፍሮንት። በአምባራዶሙ ጦርነት በጦር ሚኒስተሩ በነበረው ራስ ሙሉጌታ ይገዙ ይመራ የነበረው የምስራቁን ግንባር ያዘ። ዘ አርሚ ኦፍ ራስ ካሳ ኤንድ ራስ ስዩም መንገሻ ዌር ኢን ዘ ሴንተር። መሀል ላይ ደግሞ በራስ ካሳ እና በራስ ስዩም መንገሻ ይመራ የነበረው መሀል ላይ ሆኖ ጦርነቱን ከፈቱ። በስተመጨረሻም ደግሞ ራስ እምሩ ኃይለ ሥላሴ ኮማንድ ዳን አርሚ ዛት ባትልድ ዘ ኢጣሊያን ኢን ሽሬ ኢን ዘ ዌስት ማለት ነው። በምዕራብ በሰሜን ምዕራብ ማለት ነው። በሰሜን ምዕራብ በራስ እምሩ ኃይለ ሥላሴ ይመራ የነበረው ጣሊያንን መጋፈጥ ጀመሩ ማለት ነው። ኦን ዘ ዌስተርን ፍሮንት ዘ ኢትዮጵያንስ ሆነ ፊው ባትልስ። በሰሜን ምዕራብ እንግዲህ ወይንም በምዕራቡ የጦርነት ግንባር ትንሽ ድል ቀንቷቸው ነበረ ኢትዮጵያኖች። ዘይ ዌር ሃውኤቨር አንኤብል ቱ ስቶፕ ኢጣሊያን ኦቨርኦል አድቫንስ። ነገር ግን የጣሊያንን ሙሉ ወረራ መቆጣጠር አልቻሉም ነበር። ኢትዮጵያንስ ዌር አንኤብል ቱ ሪዚስት ዘ ኤሪያል ቦምባርድመንት ኤንድ ፖይዝን ጋዝ።
ኢትዮጵያውያኖች ከሰማይ ላይ ይወረወርባቸው የነበረውን ቦምብና ጋዝ ይሄን መርዛማ የሆነ ጋዝ መከላከል አልቻሉም ነበር። The battles of ተንቤን ኤንድ አምባራዶም were won by the Italians የተንቤን እና የአምባራዶም ጦርነት በጣሊያኖች አሸናፊነት ተጠናቀቀ። ራስ ሙሉጌታ ይገዙ was killed in the second combat ሙሉጌታ ይገዙም በአምባራዶሙ ጦርነት ላይ ሊገደሉ ቻሉ ማለት ነው። only the battle of ሽሬ on the western front did ኢትዮጵያን አርሚ gain modest victory በኢትዮጵያን በኩል ሽሬ ላይ በተደረገው ጦርነት ብቻ ነበረ ትንሽ ድል የገጠማቸው የነበሩት ማለት ነው ኢትዮጵያኖች። የሌላውን ጦርነት በሰሜኑ በኩል የነበረውን ሙሉ በሙሉ በጣሊያን አሸናፊነት ተጠናቀቀ ማለት ነው። The final battle on the northern front was fought at ማይጨው on March 31 1936 በስተሰሜን በኩል የመጨረሻው ጦርነት የነበረው የማይጨው ጦርነት ነበረ። እሱም በማርች 31 1936 የተካሄደው ማለት ነው። the imperial led the remaining troops and the imperial bodyguard ንጉሠ ነገሥቱ እንግዲህ የተቀሩትን ወይንም ከጦርነቱ የተረፉትን ወታደሮች በመሰብሰብ እንዲሁም ደግሞ የቤተ መንግስት ጠባቂ የነበሩትን ኢምፐሪያል ቦዲጋርድ የምንላቸውን ሰብስበው ሌላ ግንባር ከፈቱ ማለት ነው። the Italian were well fortified because of the delay from the Ethiopian side and thus helped by their air superiority the Italian achieved victory over the Ethiopians ነገር ግን ንጉሠ ነገሥቱ ሌላ ግንባር ቢከፍቱም ምንም አይነት ድል ሊገጥማቸው አልቻለም። ምክንያቱም ደግሞ ጣሊያኖቹ ቅድም በዘረዘርናቸው ሁለት ምክንያት እድል ሊቀናቸው ችሏል ማለት ነው። ምክንያቱም ኢትዮጵያ ዘግይታ ነበረ ወደ ጦርነት የገባችው። ሲቀጥልም ደግሞ የአየር የበላይነቱ ማለትም በአየር ኃይል የበላይ መሆኗ ጣሊያን ጠቅሟት ነበረ ማለት ነው። ዘኢጣሊያንስ አቺቭድ ቪክተሪ ኦቨር ዘኢትዮጵያን በስተመጨረሻም ጣሊያኖች ኢትዮጵያን ሊያሸንፏት ቻሉ ማለት ነው። On 2 May 1936 Emperor ኃይለ ሥላሴ his royal family and some notable officials left አዲስ አበባ for Europe via ጅቡቲ በግንቦት 2 1936 እንግዲህ ንጉሠ ነገሥቱና አንዳንድ ሮያል ፋሚሊዎች ወይም ደግሞ የንጉሱ ቤተሰቦች እንዲሁም ደግሞ ታዋቂ ወይንም ኖቴብል የሆኑ ባለስልጣናት በጅቡቲ አድርገው ወደ ምዕራቡ ዓለም ሸሹ ማለት ነው። ወደ እንግሊዝ ሸሹ። የሸሹበትን ምክንያት ደግሞ ጦርነቱን ስለተሸነፉ ነው ማለት ነው። on 5 May 1936 አዲስ አበባ came under the control of Italian army led by ማርሻል ባዳጎሊዮ ግንቦት 5 1936 እንግዲህ በማርሻል ባዳጎሊዮ ይመራ የነበረው የጣሊያን ወታደር አዲስ አበባን ሙሉ በሙሉ ተቆጣጠረ ማለት ነው። meanwhile Ethiopians on Ogaden ሲዳሞ ኤንድ ባሌ were putting up a strong fight on the southern front ነገር ግን ጦርነቱ በስተደቡብ የኢትዮጵያ ክፍል አላለቀም ነበረ። በደቡብ በኩል ኢትዮጵያኖች ከፍተኛ የሆነ ትግል እያደረጉ ነበረ። on this side ራስ ደስታ ዳምጠው፣ ደጃች ነሲቡ ዘአማኑኤል፣ ደጃች ባልቻ ሳፎ እና ደጃች ላተር ራስ ብትወደድ መኮንን እንዳልካቸው ኮማንድድ ኢትዮጵያን ሶልጀር አጌንስት ማርሻል ሩዶልፍ ገራዚያኒ ጣሊያንስ። በስተደቡብ በኩል እንግዲህ የጣሊያን ኃይል በማርሻል ሩዶልፍ ግራዚያኒ ነው የሚመራው ብለናል። በኢትዮጵያን በኩል ደግሞ በራስ ብትወደድ መኮንን እንዳልካቸው ጦርነቱ የተመራ እነዚህ ጀነራሎች ደግሞ እያገዙት በደቡብ በኩል ጦርነቱ አላለቀም ነበረ። ዲስፓይት ዚስ they were unable to stop the Italian advance ነገር ግን በስተደቡብ በኩል ኢትዮጵያኖች የጣሊያንን ወደ ኢትዮጵያን መግባት መቆጣጠር አልቻሉም ነበር። the Italians took control of Harar a few days after አዲስ አበባ fall አዲስ አበባ በጣሊያን እጅ ከወደቀች በኋላ ከጥቂት ቀናቶች በኋላ ሀረርም በጣሊያኖች እጅ ወደቀች ማለት ነው። the Italian success was largely due to their greater preparation, superior weapon and crucial monopoly of air power and the development of the band master guard ጣሊያኖች ለምንድን ነው ድል የቀናቸው? በሁለተኛው የወረራቸው ሙከራ በምንልበት ሰዓት ግሬተር የሆነ ፕሪፓሬሽን በስነ ስርዓት ተዘጋጅተው ነበረ። ሱፐሪየር ዌፐን መሳሪያዎቻቸው ደግሞ ከኢትዮጵያ አንጻር በሚወዳደርበት ሰዓት የበላይ ነበረ። ክሩሻል ሞኖፖሊ ኦፍ ኤር ፓወር የሰማዩን ወይንም ደግሞ የአየሩን ኃይል የተቆጣጠሩት ጣሊያኖች ነበሩ። ኤንድ ዘ ዲፕሎይመንት ኦፍ ዘ ባንድ ሙስታርድ ጋዝ ይህንን የተከለከለውን
ገዳይ የሆነውን መርዛማ የሆነውን ጋዝ መጠቀማቸው ጣሊያኖች በቀላሉ ኢትዮጵያን እንዲያሸንፉ ረዳቸው ማለት ነው። ዘ ኢትዮጵያንስ ኦን ዘ አዘር ሃንድ ኤክስፒሪየንስድ ሎጂስቲካል ኢሹ አብሰንስ ኦፍ ሮድ ሬዲዮ ኮሚኒኬሽን ኤንድ ማፕስ። ነገር ግን በኢትዮጵያ በኩል ስንመለከት ሎጂስቲክ አቅርቦት ችግር ነበረባቸው። የሬዲዮ የመንገድ እንዲሁም ደግሞ የግንኙነት ችግር ነበር። እንዲሁም ማፕ የካርታ አጠቃቀም ክሂላቸው ዝቅተኛ ስለነበረ በቀላሉ ሊሸነፉ ቻሉ ማለት ነው። ኢትዮጵያ ወዝ ኢን ዘ ፕሮሰስ ኦፍ ትራንዚሽኒንግ ፍሮም ፊውዳሊዝም ቱ ሞደርኒቲ። ሌላኛው ደግሞ ኢትዮጵያ ከፊውዳሊዝም ወይም ባላባታዊ ከምንለው ስርዓት ወደ ዘመናዊነት ለመቀላቀል እየሞከረች ነበረ ማለት ነው። ለዛም ማሳያዎቹ እንግዲህ የስሌቨሪ ወይም ይሄ የባሪያ ንግድን ለማስቆም የተደረገው ሙከራ 1931 ላይ የተጻፈው ህገ መንግስት እነዚህ ማሳያዎች ናቸው ማለት ነው። ወደ ዘመናዊነት ለኢትዮጵያ እየመጣች መሆኗን ኢትዮጵያን ኮማንደርስ ሎስት ዘ አድዋ ኢራ ሚሊታሪ ከረጅ ዊዛውት ሪፕሌሲንግ ኢት ዊዛውት ኮንቴምፖራሪ ሚሊታሪ ስኪል ማለት ነው። ኢትዮጵያውያኖች እንግዲህ አድዋ ላይ የነበራቸው ወኔ በ1936 በነበረው ዳግም ወረራ ላይ አልነበረም ማለት ነው። ሶ ሚሊታሪ ስኪላቸውም ወታደራዊ ክህሎታቸውም ከአድዋ አንጻር በሚነጻጸርበት ሰዓት ዝቅተኛ ነበረ ማለት ነው። ፎሎዊንግ ማርሻል ባዳጎሌስ ኦኩፔሽን ኦፍ አዲስ አበባ ቤኒቶ ሞሶሎኒ ዲክሌርድ ኢትዮጵያ ኢዝ ጣሊያን። ባዳጎሊዮ እንግዲህ ግንቦት 2 1936 ላይ አዲስ አበባን መቆጣጠሩን ተከትሎ ሞሶሎኒ እንግዲህ ኢትዮጵያ የጣሊያን ነች ብሎ አወጀ ማለት ነው። ኢጣሊያን ኦኩፓይድ ኢትዮጵያ was officially merged with Eritrea and Somalia into entirely new territory called ኢጣሊያን ኢስት አፍሪካ። አዲስ አበባ አሚን ኢትዮጵያ በጣሊያን እጅ በመውደቋ ድሮ ላይ የጣሊያን ግዛት የነበሩት ኤርትሪያና ኢታሉ ሶማሊላንድ ላይ በአንድ በማቀላቀል ኢጣሊያን ኢስት አፍሪካ የምስራቅ አፍሪካ ጣሊያን ብለው ሰየሟት ማለት ነው። ሰየሙ ማለት ነው። የቱን ሀገራቶች? ኤርትሪያን፣ ሶማሊያን እና ኢትዮጵያን በአንድ በማዋሃድ ኢጣሊያን ኢስት አፍሪካ ብለው ሰየሙ። ኦር ኢን ኢትስ ጣሊያን ቨርዥን አፍሪካ ኦሪየንታል ኢታሊያና ብለው ሰየሙ። ኢትዮጵያ፣ ኤርትሪያ እና ሶማሊያ የጣሊያን ግዛት ናት ብለው ሰየሙ ማለት ነው። ሶ ዘ ኢጣሊያን ኮሎኒያል ኢምፓየር ኮልድ ኢጣሊያን ኢስት አፍሪካ ሃድ 6 ሜጀር ቴሪቶሪያል ዲቪዥንስ። ጣሊያን በአፍሪካ ላይ የነበራት ግዛት ኢስት አፍሪካን ኢጣሊያን ኢስት አፍሪካ እንደሚባል ቅድም አይተናል። ሶ ይህ ደግሞ እነዚህን ግዛቶች በስድስት ቴሪቶሪያል ዲቪዥንስ ወይንም ደግሞ ግዛታዊ አስተዳደሮች ነበረ ስታስተዳድር የነበረው። የመጀመሪያው ኤርትሪያ ኢንክሉዲንግ ትግራይ ዊዝ ኢትስ ካፒታል አት አስመራ። ኤርትሪያ እና ትግራይን አጠቃሉ ዋና ከተማውን አስመራ አድርገው የመጀመሪያዋ ቴሪቶሪያል ዲቪዥን ነበረ ወይንም ግዛታዊ ክፍፍሏ ነበረ። ሁለተኛው አምሃራ ፎርምድ አውት ኦፍ ዘ ኦልድ ፕሮቪንስ ኦፍ በጌ ምድር፣ ጎጃም፣ ወሎ ኤንድ ኖርዘርን ሸዋ ዊዝ ኢትስ ካፒታል አት ጎንደር። እነዚህ በአምሃራ ክልል ውስጥ የሚገኙትን ቦታዎች እነዚህን በጌ ምድር፣ ጎጃም፣ ወሎ እንዲሁም ደግሞ ሰሜን ሸዋን ጨምሮ ዋና ከተማዋን ጎንደር አድርገው። ሶስተኛ አዲስ አበባ ላተር ኤንድ ሸዋ፣ ሶስተኛው ደግሞ አዲስ አበባ። አራተኛ ኦሮሞ ኤንድ ሲዳማ ኮምፕራይዚንግ ላንድስ ቱ ዘ ሳውዝ ዌስት ዊዝ ኢትስ ካፒታል አት ጅማ። አራተኛው መስተዳድር ደግሞ ኦሮሞ እና ሲዳማን እንዲሁም ደግሞ የደቡብ ምዕራብ የኢትዮጵያ ክፍሎችን አጠቃሉ ዋና ከተማውን ጅማ አድርጋ ማስተዳደር ጀመረች። አምስተኛ ሀረር ኤንድ ሶማሊያ ኢንክሉዲንግ ኦጋዲን ዊዝ ኢትስ ካፒታል አት ሞቃዲሾ። ሀረርን፣ ሶማሊያን እንዲሁም ደግሞ ኦጋዲንን አድርጋ በዋና ከተማነት ሞቃዲሾን በመሰየም ማስተዳደር ጀመረች ማለት ነው። ሶ ዚስ ወዝ ላይክ ነው ሶስቱን የቅኝ ግዛት ሀገራቶቿን ማለትም ኤርትሪያን፣ ኢትዮጵያን እንዲሁም ደግሞ ሶማሊያን በእነዚህ ስድስት ግዛታዊ ክፍሎች አድርጋ ማስተዳደር ጀመረች ማለት ነው። ዘ ቫይሰሪ ወዝ ዘ ሲኒየር ሪፕሬዘንታቲቭ ኦፍ ፋሲስት ፓወር አት ዘ ቶፕ ኦፍ ዘ ኢጣሊያን ኮሎኒያል አድሚኒስትሬቲቭ ስትራክቸር። ቫይሰሪ ወይንም ደግሞ ከሙሶሎኒ ቀጥሎ ምክትል ማለት ነው። ቫይሰሪ ማለት ከሙሶሎኒ ቀጥሎ በሱ በመሰየም እነዚህን የቅኝ ግዛት ሀገራቶች ያስተዳድሩ ነበረ ማለት ነው። የመጀመሪያው ባዳጎሊዮ ወዝ ሞሶሎኒስ ፈርስት ቫይሰሪ። ባዳጎሊዮ የመጀመሪያው የሙሶሎኒ ምክትል ነበረ። በት ሂ ዋዝ ሱን ሪፕሌስድ አት ዘ ኢንድ ኦፍ ሜይ 1936 ባይ ግራዚያኒ። ነገር ግን በ1936 በግራዚያኒ ተተካ ማለት ነው።
whose reign was cut short by an assassination attempt on February 19 1937 ነገር ግን በ1937 ፌብሩዋሪ ላይ የግድያ ሙከራ ተደርጎበት ነበረ በሁለቱ ኢትዮጵያውያኖች ማለት ነው። ነገር ግን ይሄ የግድያ ሙከራ ሳይሳካ ቀረ። ሶ የግራዚያኒ ምክትል አስተዳዳሪነት በዚሁ አማካኝነት ወደቀ ማለት ነው። he was succeeded by አምዲዮ ኡምቤርቶ ዲ ኦስታ ደክ ኦፍ ኦስታ ይባላል በሌላ ስሙ። ሶስተኛው ደግሞ አምዲዮ ኡምቤርቶ ነበረ እነዚህን ሶስቱን ሀገራቶች ሲያስተዳድር የነበረው። ሶ he was a more liberal figure who ruled until Italy surrender in 1941 ሶ ይሄ ኡምቤርቶ እንግዲህ ከሌሎቹ ከላይ ከጠቀስናቸው ለየት የሚያደርገው ሞር ፍትሃዊ ሆኖ ለማስተዳደር ይሞክር ነበረ። ሶ ከ1937 እስከ 1941 ማለትም ጣሊያን እጅ በሰጠችበት ጊዜ ወይንም ኢትዮጵያን ለቃ ስትወጣ እስካለው ድረስ አስተዳድሯል ማለት ነው። ኢትዮጵያን ሬዚስተንስ ፋይተርስ ኔምድ ፓትሪዮት ሎካሊ ኖን አስ አርበኞች began to resemble in their respective areas under the leadership of local leaders in order to challenge the enemy ነገር ግን ኢትዮጵያውያኖች ቅኝ ተገዛን ብለው አልተቀመጡም። የሀገር ውስጥ አርበኞች እነዚህን ቅኝ ገዢ የጣሊያን ኃይሎችን ከስር ከስር የተከታተሉ ይከላከሉ ነበር ወይንም ይቃወሙ ነበረ። በተለይም ደግሞ በገጠራማው የኢትዮጵያ ክፍል ጦርነቶችንም እየከፈቱ የወራሪውን ኃይል ንብረት እየዘረፉ የቀጠሉበት ሁኔታ ነበረ። The Italians were confronted with a national resistance almost from the beginning የኢትዮጵያ ሀገር ወዳድ ወይን አርበኞች እንግዲህ ጣሊያኖችን ልክ ጦርነቱ አልቆ 1935 ላይ 36 ላይ ሲያልቅ ወዲያውኑ ነበረ ማለት ነው ላይክ ኮንፍሮንት ማድረግ የጀመሩት ወይንም ጥቃታቸውን የጀመሩት። despite the Italian effort to divide patriots the resistance movement encompassed nearly all area and ethnic groups ጣሊያን በአርበኞቹ መካከል ክፍፍል ለመፍጠር ብትሞክርም ነገር ግን እነዚህ አርበኞች በመካከላቸው ክፍፍልን ባለመፍጠር ሬዚስታንሳቸውን ልክ ኢትዮጵያ ነጻ እስክትወጣ ድረስ ባለው ቀጥለው ነበረ ማለት ነው አርበኞቹ። ሶ እዚህ ጋር የምናገኘው ካርታ ሞሶሎኒ ኢትዮጵያን ለመውረር ያደረጋቸውን ወታደራዊ እቅድ ነው የሚያሳየን ካርታው። ሶ በሁለት አቅጣጫ ነው ሞሶሎኒ ኢትዮጵያን ለመውረር የወሰነው። የመጀመሪያው በስተሰሜን በኩል ነው፣ ሁለተኛው ደግሞ በስተደቡብ በኩል ነው። ሶ ሁለቱንም ጥቃቱን የፈጸመው በሰዓቱ በጣሊያን ቁጥጥር ስር በነበሩት ወይንም በጣሊያን ቅኝ ግዛት ስር በነበሩት በኤርትራና በኢጣሊያን ሶማሌላንድ በኩል ነው ማለት ነው። ሶ ሁለቱም አቅጣጫቸውን ወደ አዲስ አበባ በማድረግ ኢንቬድ አደረጓት ኢትዮጵያን ወይንም ደግሞ ወረሯት ማለት ነው። ሶ መግቢያ ላይ እንደተነጋገርነው የምዕራፉን የመጨረሻ ክፍል በቀጣይ ቪዲዮ የምንጨርሰው ይሆናል። ቴንክስ ፎር ዋቺንግ።